በአማራ ክልል አደገኛ ጦርነት ተደርጓል። በታጣቂ ኃይሉ ፋኖ አዛዥ ዘመነ ካሴ አደገኛ ጥቃት ተፈጽሞበታል። ከስፍራው የተገኘ መረጃ በዝርዝር ይዘናላችሁ ቀርበናል። የኦሮሞ ነጻነት ሰራዊት በአምኒስቲ ኢንተርናሽናል ሪፖርት ስህተቶች መኖራቸውን ገልጾ ገለልተኛ ምርመራ እንዲካሄድ ጠይቋል። በሰባተኛው ጠቅላላ ምርጫ ለመወዳደር በግል 73 እጩዎች ሲመዘገቡ ከፓርቲዎች 10934 እጩዎች መቅረባቸውን ምርጫ ቦርድ አስታውቋል። ሰፋ ያለ ዘገባ ይዘንበታል። ውድ ቤተሰቦቻችን በዛሬው ቆይታችን እነዚህንና ሌሎችንም ሀገር አቀፍ ቀጠናዊና ዓለም አቀፍ መረጃዎችን በዝርዝር ወደ እናንተ እናቀርባለን። ለቤቱ አዲስ የሆናችሁ ሰብስክራይብ በማድረግ የደወል ምልክቷን በማብራት የቤቱ አባል ትሆኑ ዘንድ በታላቅ ትህትና እንጋብዛለን። በቅድሚያም የዕለቱን የቢዝነስ ዘገባዎች እናስቀድማለን። ዛሬ በዳሽን ባንክ አንድ የአሜሪካን ዶላር 151 ብር ከ7 ሳንቲም ሲመነዘር የአውሮፓ ዩሮ 180 ብር ከ8 ሳንቲም፣ ፓውንድ ስተርሊንግ 204 ብር ከ9 ሳንቲም፣ የስዊዝ ፍራንክ 196 ብር ከ9 ሳንቲም፣ ድርሃም 41 ብር ከ4 ሳንቲም፣ የሳውዲ ሪያል 40 ብር ከ5 ሳንቲም፣ የቻይና ዩዋን 21 ብር የተመነዘረ ነው። በአቢሲኒያ ባንክ አንድ የአሜሪካን ዶላር 152 ብር ከ7 ሳንቲም፣ ፓውንድ ስተርሊንግ 208 ብር ከ1 ሳንቲም፣ የአውሮፓ ዩሮ 183 ብር የተመነዘረ ነው። የስዊዝ ፍራንክ 195 ብር ከ3 ሳንቲም፣ ድርሃም 44 ብር ከ1 ሳንቲም፣ የሳውዲ ሪያል 43 ብር ከ6 ሳንቲም፣ ዩዋን 22 ብር ከ1 ሳንቲም ይመነዘራል። በህብረት ባንክ አንድ የአሜሪካን ዶላር 153 ብር ከ2 ሳንቲም፣ ፓውንድ ስተርሊንግ 208 ብር ከ4 ሳንቲም፣ የአውሮፓ ዩሮ 181 ብር ከ4 ሳንቲም በዛሬው ዕለት እየተመነዘረ ነው። ኢትዮጵያና ናይጄሪያ የዳንጎቴ ሲሚንቶ $1 ቢሊዮን ማስፋፊያ ተጠቃሚ እንደሚሆኑ ተገለጸ። በአፍሪካ ግዙፉ ሲሚንቶ አምራች ዳንጎቴ ሲሚንቶ በሚቀጥሉት 4 ዓመታት ውስጥ የማምረት አቅሙን በከፍተኛ ደረጃ ለማሳደግ የሚያስችል $1 ቢሊዮን የኢንቨስትመንት እቅድ ይፋ አድርጓል። ይህም ስልታዊ ማስፋፊያ እቅድ በዋነኛነት በኢትዮጵያና በናይጄሪያ ላይ ያተኮረ መሆኑ ተገልጿል። የኩባንያው የፋይናንስ ዳይሬክተር ጋቤንጋ ፉፑንዳም በሌጎስ በሰጡት መግለጫ አዲሱ ኢንቨስትመንት የኩባንያው የማምረት አቅምን በ45 በመቶ በማሳደግ በዓመት ወደ 80 ሚሊዮን ቶን ማድረስ ያቀደ ነው። እንደ ዳይሬክተሩ ገለጻ ለፕሮጀክቱ የተመደበው ፈንድ በናይጄሪያና በኢትዮጵያ የሚከናወን ግንባታዎችን ጨምሮ በሌሎች የአፍሪካ ሀገራት ለሚካሄዱ የማስፋፊያ ስራዎች የሚውል ነው። ዳንጎቴ ሲሚንቶ በጥር ወር ሲሚንቶ ኢንተርናሽናል ከተባለ የቻይና ኩባንያ ጋር በ7 የአፍሪካ ሀገራት 12 አዳዲስ ፋብሪካዎችን ለመገንባት ነባሮቹን ለማስፋፋት የሚያስችል $1 ቢሊዮን ስምምነት መፈራረሙ ተገልጿል። በሰባተኛው ጠቅላላ ምርጫ ለመወዳደር በግል 73 እጩዎች ሲመዘገቡ ከፓርቲዎች 10934 እጩዎች መቅረባቸውን ምርጫ ቦርድ አስታወቀ። በመጪው ግንቦት 24 2018 ለሚካሄደው ሰባተኛው ጠቅላላ ምርጫ በግል ለመወዳደር 73 እጩዎች መመዝገባቸውን የኢትዮጵያ ብሔራዊ ምርጫ ቦርድ አስታውቋል። ቦርዱ ባወጣው መግለጫ በምርጫ ለመሳተፍ ከተመዘገቡ 47 ፓርቲዎች 10934 እጩዎች መቅረባቸው ተገልጿል። የቦርዱ ሰብሳቢ ሜላት ወርቅ ኃይሉ ከዚህ ውስጥ 2098 እጩዎች የህዝብ ተወካዮች ምክር ቤት እንዲሁም 8736 ደግሞ የክልል ተወካዮች መሆናቸውን ተናግረዋል። አክለውም በግል ለመወዳደር 73 እጩዎች መመዝገባቸውን አስታውቀዋል። በተጨማሪም የመራጮች ምዝገባም ከየካቲት 28 ቀን ጀምሮ ለ1 ወር እንደሚካሄድ ተገልጿል። የኦሮሞ ነጻነት ሰራዊት በአምኒስቲ ኢንተርናሽናል ሪፖርት ላይ ስህተቶች መኖራቸውን ገለጸ። ገለልተኛ ምርመራ እንዲካሄድ ጠይቋል። የኦሮሞ ነጻነት ሰራዊት አባላት በምዕራብ ኦሮሚያም በሴቶች ላይ የቡድን አስገድዶ መድፈር፣ የወሲብ ባርነትን ፈጽመዋል ሲል አምኒስቲ ኢንተርናሽናል ያወጣውን ሪፖርት ታጣቂ ቡድኑ አስተባብሏል። የኦሮሞ ነጻነት ሰራዊት ሪፖርቱ ከፍተኛ የአሰራር ግድፈቶችና እውነታን ያላገናዘቡ ስህተቶች ያሉበት መሆኑን በመጥቀስ በክልሉ ተፈጽመዋል ስለተባሉ ጥሰቶች ገለልተኛ ምርመራ እንዲካሄድ ጥሪ አቅርበዋል። ቡድኑ በማህበራዊ ትስስር ገጾች ባወጣው መግለጫ ማንኛውም አይነት በጾታ ላይ የተመሰረተ ጥቃት እንደሚያወግዝና በሰላማዊ ሰዎች ላይ የሚፈጸሙ ጥቃቶችን የመሰነድ ጥረቶችን እንደሚደግፍ ገልጿል። ይሁን እንጂ የአምኒስቲ ኢንተርናሽናል ሪፖርት የምርመራ ጉድለት ያለበት
ወንጀሉን የፈጸሙ አካላትን በማያሻማ መልኩ ለመለየት ያልቻለ መሆኑን አስታውቀዋል። በኦሮሚያም ሆነም ከዛ ውጪ በሴቶችና በልጃገረዶች ላይ የሚፈጸም ማንኛውም የወሲብ ጥቃት በጽኑ ሊወገዝና በገለልተኛ አካል ሊመረመር ይገባል። ጥፋተኞችም ለፍርድ ሊቀርቡ የሚገባው ከባድ ግፍ መሆኑን የጠቀሰው ቡድኑ በሰላማዊ ሰዎች በተለይም በሴቶች ላይ የሚፈጸሙ ወንጀሎች ሊካዱ፣ ሊመሃኙ ወይም ሊቃለሉ እንደማይገባ አክሎ ገልጿል። በወልቃይት ሁመራ ዞን የፋኖ ታጣቂዎች በተከዜ ዘብ ላይ ውጊያ መክፈታቸውን ምንጮች ተናገሩ። በዞኑ ቤተ ሞሎ በተባለ ስፍራ አቅራቢያ በምትገኝ ጎድጋዳ ቀበሌ ላይ ከፍተኛ ውጊያ መደረጉን አንድ ከፍተኛ የአካባቢው አመራርና ነዋሪዎች ተናግረዋል። ውጊያውን የከፈቱት ሰፈር መለስ በተባለ ግለሰብ የሚመራ የፋኖ ክንፍ እንደሆነ ምንጮች ተናግረዋል። የተከዜ ዘብ ታጣቂዎች የተከፈተውን ጥቃት ድንገተኛ እንደሆነ ያስረዳሉ። በዚህ ውጊያ ከፍተኛ ቁሳዊና ሰብአዊ ኪሳራ ስለመድረሱም ተናግረዋል። በዚህ ውጊያ 8 የሚደርሱ የፋኖ አባላት ሲገደሉ 4 የሚሆኑ የተከዜ ዘብ አባላት እንደቆሰሉም ታውቀዋል። በአማራ ክልል የፋኖ መሪ ዘመነ ካሴን ኢላማ ያደረገ የተቀናጀ ወታደራዊ ጥቃት መፈጸሙ ተገለጸ። በአማራ ክልል የሚንቀሳቀሰው የፋኖ ታጣቂ ኃይል ከፍተኛ አመራር የሆነው ዘመነ ካሴ ላይ ያነጣጠረ መጠነ ሰፊ ወታደራዊ ጥቃት መፈጸሙን የሚጠቁሙ መረጃዎች ወጥተዋል። እንደ ምንጮች ገለጻ ከሆነ ጥቃቱ የተፈጸመው የአመራሩ መደበኛ እንቅስቃሴ ባለበትና ይኖርበታል ተብሎ በሚገመት ጥቃቱን በምድር እግረኛና በጦር እንዲሁም በሰማይ አየር ኃይል ድጋፍ የታጀበ የተቀናጀ ኦፕሬሽን እንደነበረ ታውቋል። ይህ ወታደራዊ እርምጃ በከፍተኛ ሁኔታ የታቀደና በአካባቢው ያለውን የታጣቂ ኃይል መዋቅር ለመበታተን ያለመ እንደሆነ የተነገረ ሲሆን በተለይም በከባድ መሳሪያዎችና በአየር ድብደባ የታገዘው ይህ ጥቃት በአካባቢው ከፍተኛ ድንጋጤን መፍጠሩ ተነግሯል። የዓይን እማኞች የቅርብ ምንጮች እንደሚያመላክቱት ጥቃቱ በድንገት የተከፈተና የአካባቢውን የመልክዓ ምድር አቀማመጥ መሰረት አድርጎ የተቀናጀ ሲሆን የአየር ኃይሉ የድሮን ወይም የጄት ድብደባም የአመራሩ መሸሸጊያ ናቸው ተብለው በተጠረጠሩ ስፍራዎች ላይ ማነጣጠራቸው ተጠቁሟል። በተመሳሳይ ጊዜም በምድር በኩል የተንቀሳቀሱ ኃይሎች አካባቢውን ለመክበብና የሽሽት መንገዶችን ለመዝጋት ጥረት እንዳደረጉም ተገልጿል። ይሁን እንጂ ይህ ከፍተኛ ወታደራዊ ኦፕሬሽን በተፈጸመበት ወቅት ዘመነ ካሴ በስፍራው ስለመኖሩ ወይም ጥቃቱን አስቀድሞ በመረዳት ቀጠናውን ለቆ ስለመውጣቱ እስካሁን በግልጽ የታወቀ ነገር የለም። በዘመነ ካሴ ላይ ስለደረሰ ጉዳትም ሆነ ስለ ደህንነቱ ሁኔታ እስካሁን ድረስ የተረጋገጠ መረጃ ማግኘት አልተቻለም። ከፋኖ ወገንም ሆነ ከመንግስት በኩል ስለ ኦፕሬሽኑ ውጤት በይፋ የተሰጠ መግለጫ ባይኖርም በአካባቢው ያሉ ግንኙነቶች በመቆራረጣቸውና የጸጥታ ሁኔታ አስጊ በመሆኑ መረጃዎችን ለማጣራት አዳጋች ሆነዋል። የዘመነ ካሴ ደጋፊዎች እና የቅርብ ታጣቂዎች ስለ መሪው ደህንነት ምንም አይነት ፍንጭ ከመስጠት የተቆጠቡ ሲሆን ሁኔታው በአካባቢው ያለውን የኃይል ሚዛን የጦርነት ሂደት ሊቀይር እንደሚችል የፖለቲካ ተንታኞች ግምታቸውን ይሰጣሉ። የኢራኑ ፕሬዝዳንት መሱድ ፔዜሽኪያን በሀገሪቱ ቴሌቪዥን ጣቢያ ቀርበው በቪዲዮ ባስተላለፉት መልእክት ጥቃት የፈጸሙባቸው ጎረቤት ሀገሮቻቸውን ይቅርታ ጠየቁም። ጥቃት የደረሰባቸውን ሀገራት ይቅርታ መጠየቅ አስፈላጊ ሆኖ አግኝቼዋለሁ ሲሉ ፕሬዝዳንቱ ተናግረዋል። ጎረቤት ሀገራትን የመውረር ሐሳብ የለንም ያሉት ፕሬዝዳንቱ ሰላምና መረጋጋት ለማስፈን ሲባል ቀጠናዊ ትብብር እንዲኖር ጠይቀዋል። ፔዜሽኪያን አክሎም የሀገሪቱ አመራር ጎረቤቶች ላይ የሚፈጸመው ጥቃትን በተመለከተ ውሳኔ ማስተላለፉን ተናግረዋል። የሀገሪቱ የጦር ኃይሎች ከአሁን በኋላ ቀድመው ካጠቁ በስተቀር ጎረቤት ሀገራት ላይ ጥቃት እንዳይፈጸም እንደታዘዙ አስታውቀዋል። ከአሁን ሰዓት ጀምሮ እነዚህ ሀገራት ካላጠቁን በስተቀር ጎረቤት ሀገራትን ማጥቃት ወይም ሚሳኤል መተኮስ የለባቸውም። ይህንን በዲፕሎማሲ መፍታት አለብን ብዬ አስባለሁ ብለዋል። ፕሬዝዳንቱ አክለውም ጥቃቶቹ የተፈጸሙት በወታደራዊ አመራሮች መካከል በተፈጠረ የመረጃ ልውውጥ ስህተት ምክንያት እንደሆነ ገልጸዋል። ይሁን እንጂ ይህ የፕሬዝዳንቱ ንግግር የተላለፈው ኢራን ቅዳሜ ጠዋት ላይ በባህሬን፣ በሳውዲ አረቢያ፣ የተባበሩት አረብ ኤምሬቶች ላይ ተደጋጋሚ ጥቃት ከተፈጸመ በኋላ እንደሆነ የዜና ወኪሉ አሶሺየትድ ፕሬስ ዘግቧል።
በተጨማሪም የኢራኑ ፕሬዝዳንት ይህንን አጋጣሚ በመጠቀም ኢራን ላይ ጥቃት ለመፈጸም እያሰቡ ያሉ አካላትም የኢምፔሪያሊስት አሻንጉሊት እንዳይሆኑ ሲሉ ተናግረዋል። እስራኤልና አሜሪካን መደገፍ የክብርና የነጻነት መንገድ አይደለም ሲሉም ተደምጠዋል። ውድ ቤተሰቦቻችን ለሰዓቱ የመራረጥናቸው ዘገባዎቻችን በዚህ አብቅተዋል። ከኛ ጋር በመሆን መረጃን ከጥበብ ስለተከታተላችሁ ከልብ እናመሰግናለን። ለቤቱ አዲስ የሆናችሁ ሰብስክራይብ በማድረግ የደወል ምልክቷን በማብራት የቤቱ አባል ትሆኑ ዘንድ በታላቅ ትህትና ጋብዘን ተሰናበትን። ሰላም።